እውነት ሁለተኛ ደግሞ ጭራሽ ልትደግሚ ያምርሻል። ለቃቃሚ ከዛ ለቃቃሚ አባትሽ ንገርሽ ምንጥቂያዎችሽ ሰው አደረኩሽ ልብሽ ይነፋል። ሌላ ሸሚዝ ላምጣልህ? ማን ትላለሽ? ሂጂ በቃ። ቆይ ግን እዚህ መቆየት ከብዶሽ ነው ወይስ መሄድ ፈልገሽ? ከብዷት ሄደች፣ ፈልጋ ሄደች፣ መሄዱ አይቀርም። እኔ ሲኖላን የጠየኳት ሜሉ። አይ እኔ መሄድ ይሻለኛል። ይኸውልሽ እስከምትፈልጊው ጊዜ ድረስ እዚህ መቆየት ትችያለሽ። ምን ማለት ነው? ቆይ ሄደሽ ሙቻ አይባልም አይደል እንዴ? ባሏ እኮ ነው። ቆይ አንድ ነገር ካደረጋት በኋላ ሚዲያ ላይ ወጥቶ የሴት ልጅ ጥቃት ምናምን ከማለት ይሄ አይሻልም? ጥሩ መጀመሪያውን መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ባላችሁበት አላህ ይጠብቃችሁ። እናንተ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እጅግ አስተማሪና በጣም ገራሚ የሆነ አዲስ ነገር ይዤ መጥቻለሁ ማለት ነው። አብራችሁን ቆዩ። ዛሬ ደግሞ ሲኖላ የሚል ጭውውት ይዤላችሁ መጥቻለሁ ማለት ነው። ሲኖላ የምትባል በነገራችን ላይ ከዚህ በፊት ጽናት ድራማ ላይ ለጥቂት ጊዜ አይታችኋታል ብዬ ተስፋ አደርጋለሁኝ። ልክ አለ አይደለ ከዚህ በፊት የተደረገ ነገር እንዲሁም ደግሞ አሁን የሚሆን ብቻ አላውቅም እሱን እንደ ትምህርት እንወስድበታለን ብዬ ተስፋ አደርጋለሁኝ። አይ ነው አሁንም ሊኖር ይችላል እና ባሏ ደብድቧት የሆነ ፊቷ ሁሉ አጠቋቁሮ እንዲሁም ደግሞ ያው ምስሉ ላይ እናያለን ብዬ ተስፋ አደርጋለሁኝ። ከቻልኩ መጀመሪያ ቪዲዮ ያስቀምጥላችኋለሁ። እንግዲህ ሲኖላ ድንገት ባሏ ከውጭ ሲመጣ ለማስታጠብ ቁማ ስትጠብቀው ነበር። ስታስታጥበው ውሃው ደግሞ እሷ ምክንያቱም ስለመታት ከህሊናዋ ስላልነበረች ቁማ ስታስታጥበው እንግዲህ ውሃው ሙቅ ነበረ። እሱንም ሊያቃጥለው ችሏል። እሷም ደግሞ ሁለተኛ አይደገምም እጅጉን ይቅርታ ትለውና ተነስታ እሱም ደግሞ ያፏን ሳትጨርሰው እንግዲህ በጥፊ መታትና ትወድቃለች ማለት ነው። እንዲሁም ደግሞ እሷ በጥፊ መምታቱም ሳያንስ በጣም ሲደበድባት ስለነበረ ሆዱን በርግጫ ስትለው ስላመመው ወደ ኋላ ሲወድቅ እሷም ተነስታ እየሮጠች እንዳለ ግቢውን ወይም ደግሞ ጎዳናውን ታዳርሰዋለች ማለት ነው። በዚህ ሰዓት በምትሮጥበት ሰዓት እንደ አጋጣሚ ሆኖ ሁለት ካፕሎች ነው የሚባሉት ወይም ደግሞ ሁለት ጥንዶች ታገኛለች። ያ እነሱም ደግሞ ማህሌት ወይም ደግሞ ሜላት በሚል የምትሰራ እንዲሁም ምሳሌ ድራማ ላይ እንግዲህ ማህሌት በሚል ካራክተር እየሰራች የምትገኘው ያው የምታውቋት ናት። ከዛም በኋላ እሷም ደግሞ ቁጭ ብለው አብረው ሲያገኛቸው ሸሽጉኝ ብላ ታስደነግጣቸዋለች። እሷም ደግሞ እንዴ እዚህ ኩኝ ምን ሆነሽ ነው እንዴ እዚህ ኩኝ ብሎ ሰውየው ሲነግራት ማለት ጋር ያለው ሰውየው ሲነግራት እሷም ደግሞ ምን ሆነሽ ነው? አይ ባሌ ሊበድበኝ እያሯሯጠኝ ስለሆነ ከቤት አስወጥቶኝ ስለሆነ በቃ እሱ እንዲያልፍ እዚህ ጋር ደብቁኝ አለቻቸው። ከዛም እሷም ደግሞ ወደ ባህር ዛፍ ወይም ደግሞ የሆነ አታክልት ነገር ደብቀዋት ሰውየው አልፎ ይሄዳል። ከማለፉ በፊት ግን የሆነች ልጅ አላገኛችሁም ወይ በዚህ አላለፈችም ብሎ ይጠይቃል። አይ አላየንም ይሉና እነሱም ይሸመጥጡታል። እሷም ደግሞ በቃ ሄዷል ነይ ቶሎ ምን ሆነሽ ነው ችግርሽን ንገሪን ይልና ማህሌት አይኑ ይመስለኛል ፍቅረኛዋ ነው። እሷም ደግሞ ሲጠይቃት አይ እየደበደበኝ ነው ስለዚህ መደበቅ ስላለብኝ ነው ሰልችቶኛል ትልና ትነግራቸዋለች። ማህሌትም ደግሞ እንግዲህ በሄደችበት ያው ባረመኔነት ነው የምትሰራው። በባልና በሚስት መካከል አያገባንም ስለዚህ ወደ ቤትሽ ሂጂ ትላታለች። ሰው እንደዛ ፊቱ ደምቶ ፊቱ ያለ ልብስ እንደዛ ሆና ራቁቷን ወጥታ እንደዛ ማለቱ ተገቢ ነው ይልና አብሯት ያለው ሰውዬ ደግሞ ቲሸርቱን አውልቆ ያለብሳታል። ልብስሽ እኮ ተቀዷልና ያለብሳታል ማለት ነው። እሷም ደግሞ የማህሌት አስተያየትና ንግግር እጅግ በጣም ፊቷን ስለነሳትና ስለደበራት በቃ አመሰግናለሁ እኔ መሄድ አለብኝ እና ትሄዳለች። ነገር ግን
ነገር ግን ብታደግሞ ከመሄዷ ትንሽ መንገድ ከሄደች በኋላ ድንገት ትወድቃለች። ስለተጎዳች ትወድቃለች ማለት ነው። ማለትም እንግዲህ ተባልና ከሚስት ምን አባክ ብለህ ነው የምትገባው ትልና እሱንም እንሂድ ትልና ታስጨንቀዋለች ማለት ነው። ቆይ እስቲ እቤት ገብተሽ አርፈሽ ትሄጃለች ብሎም ሲላት አይሆንም ስላለችው እሷም ደግሞ የማህሌትን ፊት አይታ መሄድ አብራ አልፈለገችም። ነገር ግን ከሆነ ሰዓት በኋላ የሆነ መኪና ስር ወድቃ ያገኛታል አብረው ሲሄዱ። ከዛ እንዴ ምን ሆና ነው ብሎ እሱም ደግሞ ያው ማህሌት እንግዲህ አኩርፋ ለምን ቲሸርቷን ሰጣት ብላ አኩርፋ ሄዳለች። ነገር ግን እሱ እንዲያጋጣሚ ወደ ቤቱ ሲመለስ ያችም ልጅ አለመቻሏን ያው ወድቃ ነበረ። ነገር ግን ምን ሆነሽ ነው እንዴ ለምንድን ነው ተጎድተሻል እኮ ለምንድን ነው ንርሰሽን ቢያሽልና ድጋሚ ያነሳታል። ተነስቶ ወደ ቤት ይወስዳታል፣ ወደ ራሱ ቤት ማለት ነው። ማህሌት እንግዲህ አንዳንድ ጊዜ ትመጣ ነበረ ወደ ቤት ወስዶ በይ ሻወርም ሰጂ ልብስም ልበሺ ምናምን ብሎ ያስተናግዳታል ማለት ነው ቤት ውስጥ። ያው በጣም ታማለች። በጣም ነው የደበደባት። ከዛም በኋላ ማህሌት ደግሞ ድንገት ትመጣና ማናት እሷ ለምን እስገባች ምን አባሽ ታረጊ መጣች ምናምን ብላ የፊቷ መቆጣት የውስጧን ብቻም ሳይሆን የቆዳዋ እንዲሁም ደግሞ ፊቷን እያየች መረዳት ሲገባት፣ ነገር ግን እሷ መረዳት አልፈለገችም። ምክንያቱም ወደ ቤት ያስገባት ሰውዬ ፍቅረኛዋ እንደሆነ ነው የምታስበው። እሱም ግን ሊሆን አይፈልግም። ግን ያው እንደምታውቁት እንደምታዩት ሁኔታው እንደምታዩት ሴቱ ብሶበታል የሚለው ነገር ይዛችሁ እንደዛ ሆኖባት ነው እንጂ አልነበረም። እንግዲህ ያለ ፍላጎቷ ያገባችው ኤዴን ወይም ደግሞ ሲኖላ የምትባለው ልጅ እሷም ደግሞ በባሏ እየተሰቃየች የምትገኘው በዚህ ሰዓት እንግዲህ ቡና በጀርባዋ ላይ ስለደፋባት እንደምን ሆነሽ ነው እዚህ ጋር ሲላት አይ ቡና ደፍቶብኝ ነው ትኩስ ነገር ስለደፋብኝ ነው እንደዚህ የሆነ ትልና ታሳየዋለች ማለት ነው። ወዴት ልትሄጂ ነው ታዲያ? ከዚህ በኋላ ምንም መሄጃ የለኝም፣ ወዴት እንደምሄድ እራሷ አላውቅም ትልና ትነግረዋለች። ያለውን ነገር ታስረዳዋለች። እሱም ደግሞ እሷን በመረዳት ለትንሽ ጊዜ እዚህ እንድትቆይ ፈቅጄልሻለሁ፣ መቆየት ትችያለሽ፣ ችግር የለውም ብሎ እሱም ይፈቅድላታል ማለት ነው። ነገር ግን ፍቅረኛው ወይም ደግሞ ወደፊት ፍቅረኛው ልትሆን የምታስበው ወይም የምትፈልገው እዚህን መቀመጧን ልጅየውን የምትወስድብኝ ስለመሰላት አራስ ነበር እየሆነች ትገኛለች። እንዲሁም ደግሞ በጣም ልጅቱ በጣም ታስፈራለች እያለች ተመጨነቋ የተነሳ ምንም ነገር ሰላም ልታገኝ ወይም ልታደርገው ልጅየውን አልፈለገችም። ምክንያቱም ልጅቱ ትወስድብኛለች ብላ ስለምታስብ፣ እሷ ግን ተቸግራ መንጣቷን ምንም አላወቀችላትም። ልታውቅም ደግሞ አትፈልግም። ማህሌት ያው ታውቋታላችሁ። እንግዲህ ማህሌት ደግሞ ተመልሳ ስትመጣ ቤት ውስጥ ድንገት አብረው ቁሞ ሲያወሩ ታገኛቸውና አረገኝ ምን እያደረክ ነው እንዴ? እኔ በሰላም ስላልተለያየን ላረጋጋህ ነበር የመጣው፣ አንተ ግን ተመችቶሃል ከልጅቱ ጋር እያለች በነገር ትወጋዋለች። እንግዲህ ማህሌት ደግሞ ቁጭ ታረግና ለማናቸውም በትዳር መካከል መግባት ጥሩ አይደለም ብላ ተናግረዋለች። ይሄ ደግሞ ታዲያ በየጊዜው የሚደባደብ ባል ነው እንዴ ብሎ ሲጠይቃት፣ ቆይ እስቲ አንቺን ብደበድብሽ ደስ ይልሻል ብሎ ሲነግራት፣ ሲጀመር እኔ እናንተ አልተጋባንም፣ ከተጋባን በኋላ ግን ለመማታት እንኳን ያሰብክ ጊዜ ነው የምንለያየው ብላ የማትፈልገውን ነገር ትነግረዋለች። ታዲያ ይች ልጅ እየተደበደበች ትዳሯን ይዛ መቀመጡ ልናደንቃት ነው እንጂ የሚገባው እንዴት እንደዚህ ታያለች ብሎ እሱም መልስ ይመልስላታል። ቅንጭላቷ በጥላቻ የተደፈነው ሜላት ደግሞ እንግዲህ ልትወጋት ትሄዳለች። ተመልሳ ቤቱን ግን ማን ያጸዳው ትላለች። አይ እሷ ናት፣ በነገር እኮ ተወጥረሽ ቤቱ እንኳን እንደጸዳ አልታየሽ የሚልና እሱም ደግሞ እየሳቀ በነገር ይወጋታል። በጣም ጎበዝ። ማህሌት እንግዲህ በቃ ቆይ መጣሁ ትልና እሰጣት ክላስ ውስጥ ሄድና እሷን በጣም ትቆጣታለች።
ከዚህ ቤት መውጣት አለብሽ ትልና በጣም ነው የምትቆጣት ማለት ነው። ከዚህ በፊት ያው ይቅርታም እንደጠየቀቻት ነበረ። ነገር ግን እሷ እንዴ ቆይ ስንት ጊዜ ነው የሚሰራሽ? እንዴት በዚህ ደቂቃ 2 ሰው ትሆኛለች? ትልና ተገርማ ሲኖላም ደግሞ እሺ የሚለውን ቃል አውጥታ እሷም ተነስታ ትሄዳለች ማለት ነው። ሲኖላም እንግዲህ ያው ቤት ከተቀመጥኩ አይቀር ሴት እንግድነት የለውም የሴት እንግዳ የለውም በማለት ቤቱን አጽድታ ቁርስ ሰርታ ለነሱ ያው መቼም ፍቅረኛሞች ይመስላሉ ብላ አገራማን ብላ ቁርስ ሰርታ ታመጣና ሳሎን ታስቀምጣለች። ምን አስረፈደሽ አንቺ ደግሞ ሂጅ አላልኩሽም እንዴ? ትልና ሜላት ደግሞ ትነግራታለች ማለት ነው። ቢያንስ ቁርስ ሰርቼ ተመሰጋግነን እንሂድ ላመስግነው፣ በችግሬ ደርሳችሁልኛል ላመስግነው፣ እሱንም እናንተንም ላመስግናችሁ ትልና ሲኖላ ደግሞ ትመጣለች። አይ ሂጂ በቃ እሱ ተኝቷል በኋላ ነው የሚመጣው በቃ ሂጂ ትላታለች። ሜላት ጭራቋ ደግሞ እንግዲህ ያው በደንብ አመስግኝልኝ ስትላት ሲኖላም ደግሞ በቃ ሂጂ ስትላት ድንገት እሱ ደግሞ ተነስቶ ይመጣል ማለት ነው። እንዴ ቁርስም ቀርቧል እንዴት ነው ነገሩ? አረ በጣም ደስ ይላል ይልና እሱም አገራማን ብሎ ይቀመጣል። አይ በቃ ልሄድ ነው በጣም አመሰግናለሁ ስለ ሁሉም ነገር ትልና የት ነው የምትሄጂው? ወዴትስ ነው የምትሄጂው? ግን እኮ ገና አልተዋወቅንም። ሲኖላ እባላለሁ ትለዋለች ማለት ነው። እሷም ደግሞ እንዴ ግን ቁርሱን ማን የሰራው? እኔ ነኝ ትላለች ማህሌት። የሰራችው እኮ ሲኖላ ናት። አዎ እሷ ናት ትላለች። አይ አንቺን አላምንሽም ሲጀመር ሜላት ነገር እንጂ መስራት አታውቅም። እንደገና ቁርሱን አብረን በልተን ትሄጃለሽ ተዋውቀንም ትሄጃለሽ ብሎ ነግሯት ነበረ። ማህሌት እንግዲህ ምንም እንድትል አልፈቀደችላቸውም ለሁለቶችም። ድንገት እሷ ደግሞ በዛ መካከል እሷን እንደዋራት ስላልፈለገች በቃ ወይ እሷ ወይ እኔ እሄዳለሁ ትልና ተነስታ ስትሄድ ጥርግ በይ ታያት ጥርግ ትበል ተነስታ ሄዳ ነበር። እስቲ ሁለተኛ ክፍለ ጊዜን ይዘን እንመጣለን በሚቀጥለው። እስከዛ ሰብስክራይብ እያደረጋችሁ ጠብቁን። መልካም በጣም አሪፍ ጨዋታ ነው።